ሰላም ጤና ይስጥልን ተመልካቾቻችን፣ የዛሬው የዋርካ ፕሮግራማችን ተጀምሯል። የዛሬው የዋርካ ፕሮግራማችን የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባ መረጃ ኤጀንሲ ባለፈው ሳምንት የተለያዩ ጥያቄዎች ተነስተው ነበር። እንዲሁም ደግሞ በኃላፊዎች ምላሽ ሲሰጥባቸው ቆይታ አድርገናል። በዛሬው በክፍል 2 ፕሮግራማችን ያልተነሱ ያልተዳሰሱ ፕሮግራሞችን ይዘን ወደ እናንተ የምንመጣ ነው የሚሆነው። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ወደ 6 ቡድን መሪዎች ተሰብስበዋል እዛ ቦታ ላይ። ከ6ቱ ቡድን መሪዎች ውስጥ አንዱ የመሬት ልማት አስተዳደር ባለሙያ ወይም ኃላፊ ሊሆን እንደሚችል እገምታለሁ። የደረሰበት ችግር ምንድነው? የትኛው ክፍል ላይ ነው? ምክንያቱም የኛም ስራ አንደኛው ህብረተሰቡ ላይ እንደዚህ አይነት እንግልት መፈጠር ስለሌለበት፣ ግልጽነት መፈጠር ስላለበት ተጠያቂው አካል ማን ነው? እርሶ ግልጽ ቢያደርጉትስ? የአቶ ዩኤል ችግር በሂል ሳይት ፕሮጀክት በሴት ባክ ፕሮብሌም ሪዞልቭ የማይሆን ከሆነ ለምንድነው የይካተትለት ጥያቄ ቦታ ካለው ተካቶ ፕሮብሌሙን ሪዞልቭ የማናረገው የሚል ኢሹ ተነሳ። እኔን ሾክ ቢያረገኝ ኃላፊው የሱ ጉዳይ የዲጂታል ካርታ ከሆነ በካቢኔ ጽህፈት ቤት ነው የሚወሰነው ማለቱ ብቻ አይደለም። ከነበሩት 6 አመራር ሰጪ አካላቶች ዲሲቭ ሲያደርግ ያንን ኮንሰፕት ልክ አይደለም የሚለው ሰው ማጣት ነው። በዚህ ልክ ቅንነት ያጣ አስፈጻሚ አካል at the battle of ground the front desk ልታምኑ ትችላላችሁ። በስሩ ያሉትን ባለሙያዎች አስተካክሎ ኃላፊነትና ባለቤትነት እንዲሰማቸው አድርጎ ስራ ሊያስፈጽም I don't believe። በእምነት 4 ወር ተቀምጫለሁ። ምን ስለተባለ የሂል ሳይት ፕሮጀክት መመሪያው በራሱ አያሰራም። ከግንባታ ጽህፈት ቤት ጭምር ነው የተባልኩት። እዚህ 5 ወራት ፌስ ያላረኩት ኃላፊ የለም። ጥቂት የሚባሉ ኮሚትድ የሆኑ ኃላፊዎችን ስታገኙ ጠባሳችሁ ይሽራል። በተወሰነ መልኩ ደግሞ ጉዳታችሁን ኮምፐንሴት የሚያደርግ አድርጋችሁ ተወስዱታላችሁ። እሳቸው ሲገልጹት በነበረው ልክ ምናልባት ጉዳዩ እርሶ ቢሮ ደርሶ ነበር? ቢሮ ስመጡ ነበረ። ግን ግልጽ አድርጎ በእኛ ተቋም ላይ ይሄንን አገልግሎት አላገኘውም፣ በእናንተ ችግር ምክንያት አገልግሎት ቆይቶብኛል ብሎ ግልጽ አድርጎ እሱን ቢነግሩኝ ስከታተላቸው ስለነበረ ግልጽ አንድ ቢያደርጉልኝ። ባለሙያዎቻችሁ ኃላፊዎቹ ጭምር ዲሲፕሊን የላቸውም፣ በብልሹ አሰራር ውትብትብ ያላችሁ ናችሁ። 5 ወር አመላልሳችሁኛል። ስራ አስፈጻሚው ባለበት በጣም ሙያዊ ስነ ምግባር ያልተላበሰ ምላሽ መልሰውልኛል ነው እያሉ ያሉት። እኛ ተቋም አይደለም። ስማቸውንም ሲዘረዝሩ እንደነበረ በመሬት አስተዳደር ተቋም ውስጥ ነው። እሱን ግልጽ ያደርጉልኝ። ግልጽ አልሆነልኝ ያልኩትም መሬት አስተዳደር ላይ ነው እያነሱ ያሉት። መሬት ይዞታ ላይ እርሱ 1 2 ይሄ ጉዳይ ያጋጥሞኛል። መሬት ይዞታን የተመለከተ መሬት አስተዳደርን በተመለከተ 1 2 ይሄ ጉዳይ ያጋጥሞኛል። እናም ያስቸገራችሁኝ እዚህ ጉዳይ ላይ ነው በሉና ንገሯቸው ለሳቸው። በመሬት ይዞታ ላይ ኢንጂነር በላይ እዚህ ካሉ እርግጠኛ አይደለሁኝም። ጉዳይን በቅልነት ከፈቱት ከወይዘሮ መቅደስ ቀጥሎ እሳቸው አንዱ ናቸው። ያንን ቢሮ በማመስገን ነው የጀመርኩት። በወቅቱ የዲጂታል ካርታ ጉዳይ በካቢኔ ጽህፈት ቤት ነው የሚወሰነው ብለው ያሉኝ
ባለሙያ ፊት ለፊት አለ። ችግርን ከሆነ አድሬስ የምናደርገው ስትሬት ፎርዋርድ አድሬስ ማድረግ ስላለብኝ ነው። የሚጠቅመው እሱ ስለሆነ ባለሙያዎቻቸውን ታች ወርደው የባለቤትነት ስሜት የኃላፊነት ስሜት እንዲሰማቸው ማድረግ የሚቀር ስራ ነው። 5 ወር የቆየሁበት ምክንያት በፍጹም ልቆይባቸው በማልችላቸው ጉዳዮች ዊሊንግነስ በሌላቸው፣ ኮሚትመንት በሌላቸው፣ ቅንነት በሌላቸው 5 ወር አጥፍቻለሁ። የካ ላይ የተነሳው በሁለት ዌይ ብናየው፣ አንደኛው ዌይ ወንድሜ የጠየቁት ይመስለኛል ባልሳሳት ማስፋፊያ ወይም ይካተትልኝ ከሁለት አንዱ ነው የጠየቁት። በእርግጠኝነት ማስፋፊያ ከሆነ የጠየቁት ወደ ከንቲባ ጽሕፈት ቤት የሚያመራ ጥያቄ ነው። ይካተትልኝ ከሆነ ቅድመ ሁኔታዎች አሉት። ቅድመ ሁኔታው ምንድነው? አጥረው የያዙ በላይን ማፕ ላይ የሚታይ እነሱ አጥረው በእነሱ ባውንደሪ ውስጥ ላይን ማፕ ላይ የሚታይ ከሆነ ወደ እነሱ የሚካተትበት የሚገባበት ሁኔታ ይፈጠራል። የሳቸው ካልገባ ላይን ማፕ ላይ ያለ ማይታይ ግን ክፍት ቦታ አጠገባቸው ካለ በከንቲባ ጽሕፈት ቤት ሄዶ በፕሮፖዛል ገብቶ ማስፋፊያ ኢቭን በያዙት ፕሮጀክት ላይ የያዙትን ግንባታ የተወሰነ ፐርሰንት አሳይተው ከንቲባ ጽሕፈት ቤት ቀርቦ በካቢኔ የሚጸድቅ ነው። ከዚህ ውጪ ከሆነ የደረሰባቸው የመልካም አስተዳደር እጦት በመሆኑ ቢሮዬ ክፍት ነው። 5ኛ ፎቅ ላይ መምጣት ይችላሉ። አስተናግዳቸዋለሁ። ፈርዘር ማየትም ካለብኝ ኮሚቴ ተዋቅሮ መታየት ይችላል። ሌላ ቦታ ከ4 ወር በላይ ከተጉላላው በኋላ እኛ ተቋም ላይ መጥተው ግን እንደተስተናገዱና እንዳመሰገኑ ነው። ስለዚህ እኛ ፈጣን አገልግሎት እንደሰጠንና ምስጋናም ነው ሲያቀርቡ የነበሩ። በህብረተሰቡ ላይ በማመላለስ እንግልት በሚፈጥሩና በተለያየ መንገድ ወደ ሌብነትና ብልሹ አሰራር ውስጥ ገብተው የሚገኙ አመራርና ባለሙያ ተጠያቂ ከማድረግ አንጻር ምን እየተሰራ ነው? በርካታ አመራሮች በእርግጠኝነት መናገር እችላለሁ፣ ጥሩ የሆኑ አመራሮች ለከተማዋ እድገት እንዲሁም ህብረተሰቡን ለማገልገል የሚቆሙ አሉ፣ ይታወቃል። ይሄንንም እኛ መመስከር እንችላለን። ግን ደግሞ በዛው ልክ ህብረተሰቡን የሚያንገላቱ በብልሹ አሰራር የተተበተቡ አመራሮች አሉ፣ የሚታወቅ ነው። ምን እርምጃ ተወስደዋል? ህብረተሰቡ ላይ ለሚፈጠሩ እንግልቶች ዋነኛ ምክንያቶች ስለሆኑ ማለት ነው። ከሌብነት ከብልሹ አሰራር ጋር የተያዘውን የአቅም ግንባታ ስልጠናዎችን በመስጠት ተገልጋዩን እንደ ራሳቸው ቤተሰብ አድርገው እንደ እናት እንደ አባት ልክ ማንም ሰው እህትና ወንድሙ እናትና አባቱ እንዲንገላታ እንደማይፈልገው ሁላ የሚመጣው ተገልጋይ ስራ ትቶ ነውና እንደ ቤተሰብ አይተን ቤተሰባዊ የሆነ አገልግሎት እንዲሰጡ በርካታ የሌብነት የብልሹ አሰራር ከተቋም መመሪያዎች ጋር ተያይዞ ብዙ ስልጠናዎችን ሰጥተን ሰራተኞቻችንን የማብቃት ስራ አንደኛው የሰራ ነው። ሁለተኛ ተገልጋዩ መጥቶ በነፃነት አገልግሎት እንዲያገኝ አሁን 6577 የሚባል አስተያየት የሚሰጥበት ስልክ እንደ ከተማ ተቀምጧል። ከዛ በፊት ቀድመን ያደረግነው የግል ሞባይል ስልኬን ጭምር በተገልጋይ ባለበት በሙሉ ለጥፈን አንድ ሰው የሌብነትና ብልሹ አሰራር ችግር ከገጠመው መመላለስ ለኤኒ ችግር ሲገጥመው በቀጥታ መረጃውን እንዲልክ ስርዓት ዘርግተን በየቦታው ስልክ አስቀምጠን ስንከታተል የነበርንበት ሌላኛው ነው። ሌላኛው ጥሩ አገልግሎት ከሰጠናቸው ደግ ተገልጋዮቻችን ጋር በመሆን 32 ካሜራዎችን ሙሉ ህንጻው ላይ አስገጥመናል። ያ ካሜራ እያንዳንዱ ተገልጋይም ሆነ አገልጋይ ምን አይነት አገልግሎት እየሰጠ ነው፣ እንዴት ነው ተገልጋዮችን እየተናገረ ያለው የሚለውን በጣም ዘመናዊ ካሜራዎች ነው የገጠምነው። ድምጻቸውን ጭምር የሁለቱንም ያለንበት ሆነን እኛ የምንቆጣጠርበት ምንሰማበት በሞባይል ስልካችን። የከተማው ማዕከል ተቋም ደግሞ እኛ የምንሰጣቸውን አገልግሎት ልክ እኛ እንደምንከታተለው ሁላ በግል ስልካቸው ቢሮ ቁጭ ብለው አገልግሎት አሰጣጣችንን እየተከታተሉ ያለበት ዘመናዊ ስርዓት የዘረጋንበትና ሌብነትና ብልሹ አሰራርን በጣም ከነበረበት አውርደን እየሰራን ያለንበት ሁኔታ አለ ማለት ነው። ቢሮ አንቀመጥም። ተገልጋይ ጋር ወርደን ቆመን ነው የምናስተናግደው። ስለዚህ ትንሽ የሚማረር እንኳን ባለ ጉዳይ ቢኖር እዛው ጋር ምን ተቸገራችሁ ብለን ከሰራተኛው ጋር ቆመን እየፈታን ስለሆነ አገልግሎቱም ሌብነቱንም አስተካክለናል የሚል ነገር አለን። ያው ሌብነት በአንድ ጀንበር የሚጠፋ ነገር አይደለም፣ ግን የቻልነውን ያክል ደግሞ ተቋሙን ለመለወጥ ህዝቡ ከሌብነትና ብልሹ አሰራር ነፃ የሆነ አገልግሎት እንዲያገኝ እረፍት እንዲያገኝ አድርገናል የሚል ነገር አለኝ። እንደ ንፋስ ስልክ የመሬት ተቋም ነው።
ሌብነት የለም ለማለት እንግዲህ አያስደፍርም ማለት ነው ለመናገር ማለት ነው። ሰው መረጃን ከማጣትም ሌብነት ውስጥ የዚህ ብልሹ አሰራር ውስጥ ይገባል ማለት ነው ማህበረሰቡ ራሱ ማለት ነው። እኛ በደረስንበት በሰዓቱ ማለት በደረሰን መረጃ እኔ ብር ተጠይቄ ያለው አካል ሲመጣ እርምጃ እየወሰድን ነው ያለ ነው ማለት ነው። እና የለም አልልም ማለት ነው። ግን ማህበረሰቡም ደግሞ እንደዚህ አይነት ነገር ሲፈጠር የኔ ስራ ምንድነው የተስፋዬ ስራ ምንድነው ይጠቁሙ። እዚህ ጋር ይሄን ያህል ብር ተጠይቄ ያለው ምናልባት መዝገብ ሊሆን ይችላል ኦር ሜቢ ሳይት መውጣት ስፕሊቲንግ ሊሆን ይችላል። በዚህ አግባብ ከሌብነት ጋር ተያይዞ የሚፈጠሩ ነገሮች ካሉ እኛ 24 ሰዓት ክፍት ነን ለመስማት እናም እርምጃም ለመውሰድ። ይሄ ብቻ በቂ ነው ወይ? አይደለም። ስልጠናዎች ያስፈልጋሉ ማለት ለስልጠናም ከአልፈን ሂደን ከኢትዮጵያ አየር ላይኖች ጋር በቦሌ ብራንች አገልግሎት ስለሚያገኙ ሂደንም ያናገርንበት አግባብ አለ። ከስነ ምግባር ጋር ከማይንድ ሴት ጋር ከካራክተር ጋር ትሬኒንግ እንዲሰጡልን አናግረናል ማለት ነው። በቀጣይ በስነ ምግባር የታነጸ ሙያተኛን ለመፍጠር የምንሰራ ይሆናል ማለት ነው። ኔትወርኪንግ ሲስተም ይህ አዲስ ሲስተም ነው። ኔትወርኪንግ ሲስተም ፕላትፎርም ሲዘረጋ አንደኛ ስራን ቀልጣፋ ለማድረግ ነው። ሁለተኛ ብልሹ አሰራርን ለማስወገድ ነው። የሚደንቀው ግን በተለያየ ክፍለ ከተሞች ያየሁት ይሄ ሲስተም ሪግድ እየሆነ ነው። ማኒፑሌት እያደረጉት ነው። እንደ ቢሮ ማስዋብ ተጀምሯል። ትልቅ ለውጥ አለ። አሁናዊ ሁኔታ በጣም ትልቅ ለውጥ አለ። እንደ ኮምፒውተር፣ ስካነር፣ ወንበሮች፣ የሲስተም መቆራረጥ ችግር አስተዳደሩ በምን አይነት ሁኔታ ሊፈታ ተዘጋጅቷል? ዲጂታላይዝ ለማድረግ እየተሞከረ ነው። የዘመነ ለማድረግ ጥረት እየተደረገ ነው። ነገር ግን ቅድም እንደተነሳው አሁንም ኮምፒውተሮቹ ልደታን ብትመጣ የካም ብትሄድ ንፋስ ስልክ ላፍቶ ብትሄድ በጣም ከፍተኛ ችግር አለ። ሲስተም ጋርም እንዲሁ ተያይዞ ተፈቷል ወይ? ብዙ ነገሮች ከሲስተም ጋር የሚገናኙ ነገሮች አሉ። ተቋሙ ራሱን ያዘመነበት አለ። እሱስ ነገር እንዴት ነው? እናንተ ጋርስ መሬት ላይ የወረደ ነገር አለ ወይ? ቢሮ ማዘመንና ምቹ ሁኔታ ከመፍጠር አንጻር እንደ ንፋስ ስልክ በርካታ ስራዎችን ሰርተናል። ህንጻዎችን ከማደስ ለሰራተኞች አዳዲስ ወንበር፣ ጠረጴዛ፣ ኮምፒውተሮች ከማስተካከል አንጻር የተገልጋዮች የማረፊያ ከማስተካከል አንጻር በርካታ ስራዎች ሌላ ቦታም እንደተነሱት ስራዎችን ሰርተናል። ሲስተም ጋር ተያይዞ ቀደም ሲል የነበረው ሲስተም አለ፣ አሁን ያለው ሲስተም አለ። ያሁኑ በጣም ፈጣን ነው፣ የተሻለ ነው። ራሱን የቻለ ውስንነት ቴክኖሎጂ እንዳለ ሆኖ የበፊቱ ደግሞ በአማካይ 3 ሰዓት ይፈጅበታል ለማስገባት ተብሎ ይጠበቃል። አንዳንዴ ቀን ሙሉ ይውልና ማታ ያድርና ይገባል። ካልሆነ ደግሞ ኢንጀክት የተደረገው ፋይል መጨረሻ ላይ ይጠፋል ማለት ነው። እነዚህ ባለሙያዎች በስፖንሰር በተቋሙ የተሻሉ ማቴሪያሎችን አግኝተው ጂፒኤሶችን አግኝተው ጥሩ እና ፖይንቱን ዳይሬክት የሚያገኙ መሳሪያዎች ያሏቸው አሉ። የካን መውሰድ እንችላለን፣ ቦሌን መውሰድ እንችላለን፣ ለሚኩራን መውሰድ እንችላለን። በተቃራኒው ደግሞ ኦልድ የሆነ ያለው ደግሞ አለ 100 ሜትር ላይ በትክክሉ ነጥቡን ማግኘት የማይችሉ ምናልባት ህንጻ ላይ ከወጡ የተወሰነ ሊያገኙ ይችላሉ። የትኛው ለሁሉም ስራ ህንጻ ላይ ተወጥቶ ይቻላል የሌላ ጉዳይ ሆኖ ማለት ነው። ማሽኑ ኖሯቸው ደግሞ በየአመቱ ካርቦሬት መደረግ ያለባቸው ያልተደረጉ ደግሞ አሉ። ለምሳሌ አሁንም ጉለሌ የካ ኃላፊ አሉ የታሉ? የካ የመሬት ይዞታ አሉ አይደል? ከእናንተ ነው አይደል ጉለሌዎች የሚዋሱት? አልዋሸሁም አይደል? አዎ እየተዋዋሱ ነው። አሁን ሮብና አርብ ታውሷቸዋላችሁ አይደል? እነሱ ጧት ይሰሩበታል፣ እናንተ ከሰዓት ትሰሩበታላችሁ። ሲስተም መቆራረጥ ጋር የተያያዘ ጥያቄ ተነስቷል። ያው ከዚህ በፊት ሁሉም ክፍለ ከተማ ሲጠቀምበት የነበረው ሲስተም ለረጅም ጊዜ ለ10 አመት ያክል ሳይታደስ በሱ ስንጠቀም የነበረበት፣ አሁን ላይ ግን ከቅርብ ጊዜ ወዲህ ተቋማችን መሶብ ከገቡ ተቋማት አንዱ ነው። ከሪል ስቴትና አፓርትመንት ጋር ተያይዞ ሙሉ ለሙሉ ዲጂታል አድርገን ማንኛውም የክፍለ ከተማችን ተገልጋይ ሄዶ መሶብ ላይ ቀጥታ ከፋይል ንክኪ የሆነ አገልግሎት ማግኘት የሚችልበትን ስርዓት ፈጥረናል። ቀጥሎ ያለው እንደ ክፍለ ከተማ ወደ 36,000 የሚሆኑ ኮንዶሚኒየሞች አሉን። እነሱን ወደ ዲጂታል የማድረግ ወደ መሶብ እንዲገባ የማድረግ ስራ እየሰራን ነው። በቀጣይ የኮንዶሚኒየም ተገልጋዮችም ከፋይል ንክኪ ነፃ ሆኖ ሙሉ አገልግሎት በየትኛውም የመሶብ አገልግሎት ማግኘት የሚችሉበትን ስርዓት እየፈጠርን ነው። ከሲስተም መቆራረጥ ጋር ተያይዞ የተነሳው ተቋማችን ሲጠቀም ከነበረው ሲስተም ጋር ነው። አሁን ግን ሙሉ ለሙሉ ወደ ኢላንድ ሺፍት ለማድረግ በከተማ ደረጃ ሁሉም ጋር እየተሰራ ስለሆነ
በዛ መልኩ ቢታይ መሬት ባንክ የገቡትን ወደ ሲስተም እያመጣ ነው። እስከዛሬ ታፔላ የተለጠፈበት ታፔላዎች ይነቀላሉ። ብረት ሲሆኑ ብረቶቹን ስለሚፈልጓቸው ብረቶቹን ያነሷቸዋል። እንደዚህ አይነት እያጋጠመ ችግር አሁን በሲስተም ኦልሬዲ ከደንብ ጋር በመነጋገር ወደ ሲስተም እያስገባ ነው። አዲስ ሲስተም በተሻለ መልኩ በፌዝ 2 ይሄንን ክሬት አድርገናል። ወደዛ የገባንበት ሁኔታ ነው ያለው። 6577 የሚል የስልክ መስመር አለ። ማንኛውም ችግር ብልሹ አሰራር ካለ በስልክ ጠቁሙን ብለው በር ላይ ተለጥፎ እያንዳንዱ ችግር የገጠመበት ባለጉዳይ እየደወለ ችግሩን የተቀረፈበት ሁኔታ አለ። ዲጂታል ካርታ ለተባለው የመጀመሪያ ካርታ ተሰጠ። ለመጀመሪያ ጊዜ ለሚኩራ ላይ ይመስለኛል የተጀመረው በኦንላይን በቅልጥፍና ሲሰጥ አይቻልም። የተቋሙን የቴክኖሎጂ እውቀት አጠቃቀምና አስተዳደር ዘመኑ ከደረሰበት የእድገት ደረጃ ጋር ተናባቢና ደህንነቱ የተጠበቀ እንዲሆን ማድረግ ለምን አልተቻለም? በተለይ አሁን ያለንበት ስማርት ሲቲ ከተማን እየገነባን ከመሆኑ አንጻር እንደዚህ አይነት ያረጁ አሰራሮችን ማስወገድ ለምንድን ነው ያልተቻለው? ደንበኞቻችሁ ቢሮ ድረስ መምጣት ሳይጠበቅባቸው ባሉበት ሆነው የመረጃና የቅሬታ ጥቆማ ማቅረቢያ የጥሪ ማዕከል እንዲሁ ኮል ሴንተር ቁጥሮችም እንዲሁ ተቀምጠዋል። በይፋ ስራ ማስጀመራችሁ ይታወቃል። ይሁን እንጂ እነዚህ ቁጥሮች የማይሰሩና የማይነሱበት ጊዜ ነው የሚበልጠው የሚል የህብረተሰቡ ቅሬታ አለ። እነዚህ ከተደረጉ ለምንድን ነው ወደሚሰሩበትና ወደሚነሱበት መስመር ላይ ማስገባት ያልተቻለው? ከቴክኖሎጂ ስራችን ጋር ተያይዞ የስካኒንግ ዲጂታላይዜሽን እና ይሄ ስራዎች የራሳቸው ጊዜ ይፈጃሉ፣ ይወጣሉ። እነዚህ ስራዎች ሲሰሩ የራሳቸውን የሚወስዱት ጊዜ አለ ማለት ነው። ከዚህ አንጻር ያሉ ቶለሬት የምናረጋቸው በውስጡ እያለን የምናቃቸው ነገሮች አሉ። ቶለሬት የማናደርጋቸውና ማናቃቸው ነገሮች ላይ ግን እርምጃ እንወስዳለን ማለት ነው ምንጊዜም። ስለዚህ ይሄ በዛ እየተስተካከለ የሚሄድ ጉዳይ ነው። የስማርት ሲቲ ከተማውን የተሻለ ለማድረግ የሚሰጡ አገልግሎቶች በሲስተም የተደገፈና በዚህ በኔትወርክ መሰረተ ልማት የተሻለ እንዲሆን ማድረግ ነው። ቀደም ጥያቄዎቹ የሚነሱ የመልካም አስተዳደር ችግሮቹ እነዚህ የምንሰጣቸው አገልግሎቶች ዘመናዊ ሲሆኑ ሙሉ ነገሮች ሊቀረፉ ይችላሉ። ይሄ የሰው አመለካከትም ተቀርፎ ማለት ነው። በከተማ አስተዳደሩ የኢኖቬሽንና ቴክኖሎጂ ልማት ቢሮ ይህንን ተቋም የመሬት ይዞታ ምዝገባና መረጃ ኤጀንሲ ልዩ ትኩረት አድርጎ በርካታ ስራዎች እየተሰራ ይገኛል። ከዚህ አንጻር በዚህ አመት ከሌሎች ተቋማት በተለይ መሬትና መሬት ለክ ተቋማትን ትኩረት አድርጎ ፕሮጀክት ቀርጾ ይሄ በፌደራል ደረጃ ያለው የሲስተም አሁን ያለው የኤካድስ ወይም ደግሞ ነባር የነበረው 10 አመት የቆየው ሲስተም ለማሻሻል አሁን ዘመኑን የዋጀ ሲስተም ከፌደራል ኢንፎርሜሽን መረብ ደህንነት ጋር በመሆን የሲአርፒአርኤስ አሁን ከዚህ በፊት የነበረው የዴስክቶፕ አፕሊኬሽን የነበረው አሁን ወደ ዌብ ቤዝድ አድርጎ ተገልጋይ ባለበት ቦታ ሆኖ አገልግሎት እንዲያገኝ ያንን ነገር በመስራት ላይ ይገኛል ማለት ነው። ሲስተሙ አሁን ሙሉ ለሙሉ አገልግሎት እየሰጠ ነው። አሁን ሁለት ነገር ነው፣ ሁለት ስቴፕ ነው ያለው። አሁን በየክፍለ ከተማው ቅድም ሲባል እንደነበረው ከኤካድስ ወደ አዲሱ አገልግሎቶች እነዚህ ሲስተሞች ፋይሎች ተደራጅተው ወደ ሲስተም እየገቡ ነው ያሉት። አሁን በቀጣይ ኢላንድ የምንለው ተገልጋይ ባለበት ቦታ ሆኖ አገልግሎት እንዲጠይቅ ያንን ነገር ሰርቶ አልቆ አሁን ወደ ተግባር ልንገባ ነው ማለት ነው። እነዚህ ምንድነው ይሄንን ከጀርባ መቼ ወደ ተግባር ትገባላችሁ? ሁለት ነገር አለ እዚህ ላይ ከዚህ ጋር አሁን ባለው ወደ ተግባር የሚያስገባ ሂደት ላይ ነው ያለው። ግን እንደዚህ ለማድረግ የመሰረተ ልማቱ ያስፈልጋል። ምክንያቱም መሰረተ ልማቱ ከዚህ በፊት እሱስ መቼ ያልቃል? እሱ እስከ 2 ወር እስከ 3 ወር ባለው ጊዜ ውስጥ ማክሲመም እስከ ነሐሴ መጨረሻ ድረስ የመሰረተ ልማቱ ያልቃል የሚል ፕሮጀክት ላይ ስለዚህ በ2 ወር ያልቃል። እስከ ነሐሴ ድረስ የመሰረተ ልማቱ ሙሉ በሙሉ ያልቃል የሚል ፕሮጀክት። ስለዚህ ነሐሴ ላይ ያልቃል የኔትወርክ መሰረተ ልማቱ ይቀርፋል። ባለሙያዎች የሚያነሱት ይሄን ስለሆነ ብዬ ነው። 3-4 ክፍለ ከተሞች ባለሙያዎች
አሁንም እኮ አገልግሎት የተሻለ የመቆራረጡ ያንን ለማሻሻል ነው ሞር ነሐሴ ድረስ ይደርሳል። አሁን ባለው አገልግሎት እኮ መስጠት ይችላል። አሁንም እየሰጠበት ነው። የኢላንዱም አሁን በቀጣይ እናስጀምራለን። ግን አገልግሎት ያ ነገር ኦንላይን ከሆነ በኋላ ሰው በማንኛውም ሰዓት በማንኛውም ጊዜ የትኛውም ቦታ ሆኖ አገልግሎት መጠየቅ ይችላል። ሰው ያንን እንዳይቆራረጥ ከተለያየ ባለድርሻ አካላት ጋር ስራ መሰራት አለበት። ለምሳሌ ከኢትዮ ቴሌኮም ከመብራት ኃይል ጋር እነዚህ አንዳንድ ሪደንደንት ፓወር የሚባል አለ። ለዚህ ዳታ ሴንተሩ እንዳይቆራረጥ ዳታ ሴንተሩ እዛ ላይ ያለው ፓወር ችግር ከተፈጠረ አትሊስት የሱ ደግሞ የመጠባበቂያ ነው። ያ ሁሉ ከጀርባ ስራዎች ይሰራሉ። ያንን ነገር ለመጨረስ ከነሐሴ ድረስ ይሄን ፕሮጀክት ከኢንፎርሜሽን መረብ ደህንነት ጋር ሆነን እስከ ነሐሴ መጨረሻ ድረስ ያልቃል ተብሎ አሁን ወደ ስራ ገብተን ስራው እየተሰራ ነው ያለው ማለት ነው። እናንተ የኔትወርክ ሲስተሙን በ2 ወር ውስጥ ከጨረሳችሁ እኛ ይሄን አገልግሎት ለመስጠት በ2 ወር ውስጥ ዝግጁ ነን እያሉ። ስለዚህ እናንተ በ2 ወር ውስጥ ይችን አገልግሎት ጨርሳችሁ እነሱ ምክንያት እንዳይኖራቸው ታደርጋላችሁ። የጠየቀው አገልግሎት ኔትወርክ የውስጥ ነው የውጭ ነው የሚለውን ነገር መረዳት ያስፈልጋል ማለት ነው። የሞባይል ኔትወርክ ከሆነ ችግር የለውም። በተሰጠን ቦታ ላይ ተቋሙ በጠየቀበት ቦታ ላይ ባለሙያዎች ልከን አስጠንተን እዛ ቦታ ላይ በቂ የኔትወርክ አገልግሎት የለም ወይ የሚል ካለ የማስፋፊያ ወይም ደግሞ የማትባት ነገር ይሰራል። ከዛ ችግሩ የሚቃለልበት መንገድ ይሆናል ማለት ነው። ሌላው ውስጥ ለውስጥ ያሉትን እንትኖች ካሉ ጥያቄ ወዲያውኑ ቀርቦ የሚስተናገድ ይሆናል። ስለዚህ በሁለቱም አግባብ ቢጠይቁ ምላሽ ከመስጠት ወደ ኋላ አንልም። ጥሩ። የኢትዮ ቴሌኮም ኃላፊነት ከጀርባ የሚመጣውን ነገር መስራት ነው። የውስጡ ግን የዚህ የኢኖቬሽንና ቴክኖሎጂ ልማት ቢሮ ነው ኃላፊነት ያለው ማለት ነው። እሱን ነገር ኦልሬዲ ሄደንበታል። ብዙ ስራዎች ስለሰራን እሱ መስራት ይቻላል ነው። ከሲስተም ጋር በተያያዘው ቅድም በኮር ስቴሽን የመሰካት ስራ ሪል ታይምን ኢቭን ሞር አፕዴትድ የሆነ ሪል ታይምን ሬጂስተር ሊያደርግልን የሚችለውን ስራ የመጀመር ስራ ከጂኦ ስፓሻሎች ጋር አብረን ሰርተናል ማለት ነው። አሰልጥነንም ጨርሰናል። በቀጣይ እንደነዚህ አይነት ችግሮች የሚቀረፉ ይሆናል ለማለት ነው። መቆራረጥ አለ። ትክክል ነው የተነሳው። ቅድም ከኢኖቬሽንና ቴክኖሎጂ ልማት ቢሮ እንደተነሳው ኢቭን ቀድሞም ኦዲት ተደርጓል የሲስተም ወደዚህኛው ወደ ኢቭን ሲስተሙን ለማሻሻልም እርምጃ የተወሰደው እንደ ከተማ ኦዲት ተደርጎ ከፍተኛ ብልሽት ስለነበረበት ነው። ለብዙ ነገሮችም ተጋላጭ ስለነበር ነው። ላይሰንስ ያልሆኑ ዲቫይሶችም ሰርቨሮችም ስለነበሩ ማለት ነው። ስለዚህ ይሄንን ሲስተም እያስታመምን ችግሮች ሲያጋጥሙ የኛ አይቲ ሰፖርት ባለሙያዎች እያስተካከሉ ሪከቨር እያደረጉ የመሳሪያዎች የአይቲ መሳሪያዎች ሲበላሹ ሪከቨር የተደረገ ይጠገነ ቅድም ከመድረክም ሲገለጽ እንደነበረው የማስተማም ስራዎች የተሰሩ ውጤት መጥተዋል። ባይዘው በዚህ ማለት ነው። ተገልጋይላችን ላይ ደግሞ መስተጓጎልም ጭምር እየፈጠረ ነው። ስለዚህ በዚሁ አጋጣሚ ዛሬ እዚህ ተወያየን። የኛ ባለሙያዎች፣ የኢንሳ ባለሙያዎች፣ የኢኖቬሽንና ቴክኖሎጂ ልማት ባለሙያዎች ነባሩ ሲስተም ላይ ያለውን ዳታ እያጠሩ ብልሽት ያለበትን እያስተካከሉ ወደ አዲሱ ማይግሬት እያደረጉ ነው ያሉት፣ ወደ አዲሱ እየቀየሩ ነው ያሉት ማለት ነው። ከኢኖቬሽን ጋር ቢሮን ኢኖቬት ከማድረግ ጋር ተያይዘው ያሉ ጉዳዮች ይሄንን ተቋም ይሄ ህዝብ ያውቋል። አሁን በዚህ ውስጥ መድረኩ ላይ የተሳተፈ ያለ ህዝብ መዋሸት ስለማይቻል ያውቋል። ይሄ ተቋም በጣም ላይን ምቹ ያልነበረ ተቋም ነው፣ ጭራሽም ማለት ነው። ከዚህም በላይ ያንን በማንቀሳቀስ ነው ህብረተሰቡ ራሱ የተሻለ አገልግሎት እያገኘ ሲሄድ ምን ላግዛችሁ እያለ ነው ወደ እድሳት የገባው ማለት ነው። ህብረተሰቡ የተሻለ ነገር እንድናደርግ በተቋሙ ውስጥ ረድቶናል። ባይዘዌይ ቢያንስ ከ91 ሚሊዮን ብር የሚገመት እርዳታ አድርጎልናል። በተለያዩ በግብአት በተለያዩ ነገሮች ማለት ነው። ይሄ ለተቋሙ አዲስ ባህል ነው። ድሮ መሬት ልማት ነው እንጂ እኛ ከህብረተሰቡ ጋር ስለማንገናኝ አናገኝም፣ ሚረዳን የለም የሚል ነበር የነበረው ማለት ነው። ወደ ህብረተሰቡ ስንሄድ ግን ህብረተሰቡ እናንተ የተገባ አገልግሎት ስጡ እንጂ ምን ላግዛችሁ እያለን ነው አሁን ማለት ነው።
በየቤታችሁ ሆናችሁ እየተከታተላችሁን የምትገኙ ተመልካቾቻችን ይህ የዋርካ ፕሮግራማችን ነው። የዛሬው የዋርካ ፕሮግራማችን ትኩረቱን ያደረገው የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲን በተመለከተ እዚህ ቆይታ እያደረግን ነው የምንገኘው። ከ11ዱም ክፍለ ከተማ የተውጣጣችሁ ነዋሪዎች እዚህ አላችሁ፣ ጥያቄ እያነሳችሁ ነው። እንዲሁም ደግሞ ኃላፊዎች እዚህ ምላሽ እየሰጡ ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። ለምን የካሊብሬሽኑ ስራ በጊዜው አላሰራችሁም? ከዚህኛው ችግር መቼ ትወጣላችሁ? ሪሶርስ ውስን ነው ይታወቃል። ለምሳሌ የካ በስፖንሰር ይሆናል ያመጣው፣ ቦሌ በስፖንሰር ይሆናል ያመጣው፣ ለሚኩራ በስፖንሰር ይሆናል ያመጣው። ተቋሙ የሚሄድበት አግባብ ደግሞ ይኖር ይሆናል። የእናንተስ ነው ጥያቄ? ካሊብሬሽን የማድረግ ጉዳይ በአመት አንድ ጊዜ እንዳልኩት ነው። በአመት አንድ ጊዜ ነው የምናደርገው። ምናላይ የተለያዩ እንደ ጉለሌ ክፍለ ተጨባጭ ሁኔታ ምናላይ የወሰን ችካል በተለያዩ ጉዳዮች ላይ የሚወጡበት ሁኔታ ሊኖር ስለሚችል ምናላይ በወቅቱ ጥያቄ ቀርቦ ነበር ወይ ሌላ ጉዳይ ሆኖ፣ አሁን ግን ካሊብሬት ለማድረግ ግን ያው ጊዜው ነውና አሁን እናደርጋለን የሚል ነው ያለኝ። በጊዜው አለመደረጉ የእናንተ ጥፋት ነው። የኛ ጥፋት አይደለም ካላችሁ የቢሮ ከሆነ ይኸው ስጡት። የማን ችግር? ጥያቄው የሚነሳው ከክፍለ ከተማ ነው። ካሊብሬት አለመደረጉ የክፍለ ከተማ ችግር ነው ብዬ ነው የማስበው። እዚህ ይሄ ችግር እንዳለ ወስደን ግን በቀጣይ አመት ካሊብሬት ለማድረግ ጊዜው ስለደረሰ እናደርጋለን። ካሊብሬሽን ጋርም ተያይዞ በማረጋገጥ ዘርፍ የሚሰራ ነው። እሱም አንድ ጋፕ ነበረ ማለት ራሱ ቢሮ የባክሎግ ነው። መሳሪያዎችን ለምሳሌ ከዚህ በፊት ካሊብሬሽን ሲደረግ የተጫርተው የካሊብሬሽን የሚሰሩ ካምፓኒዎች ነበሩ። ሲሰራ የነበረው በተፈቀደና በትውውቅ ነበረ ማለት ነው። ውል ሳይዝ ነበር የሚሰራው ነበር። ልክ እኛ ከለውጥ በኋላ እኛ ስንመጣ ከዚህ በፊት ያልተከፈለኝ ይሄን ያክል ብር አለ፣ ስለዚህ አሁን መስራት አልችልም የሚሉ እንትኖች ተፈጥረው ጋፖች ተፈጥረው እንደዚህ አሁን የምታዩት የመልካም አስተዳደር ችግር ፈጥሯል ማለት። አሁን ግን በግዢ ሂደትም ውል ይዘን አዲስ ውል ይዘናል። እንደገናም ደግሞ የካሊብሬሽን ስራ መሰራት ይችላል። እንግዲህ የጉለሌም ከሚሰራ ውስጥ አንዱ ነው ማለት ነው። ዘኔክስት ሳምንት ይገባል። ጉለሌም አራዳም አለ ባይ ዘ ዌይ ሌሎች ብራንቾች ላይም አለ። እነዚህ የካሊብሬሽን ስራ ይሰራል ማለት ነው። በልማት ተነስተው የሚሄዱ ሰዎች በአግባቡና በሰዓቱ ሳይስተናገዱ ሲቀር በልማት ተነሽነት የሚከፈላቸው ካሳ ለቤት ኪራይና ለፍጆታ ያውሉታል። መጨረሻ መሬቱ እጃቸው ላይ ሲገባ የሚገነቡበትን ነገር ስለሚያጥራቸው የደላሎች ሲሳይ የሆኑ ስለሆነ ይህን ነገር በትኩረት ቢታይበት። በመልሶ ማልማት የፈረሱ ቤቶች አሉ፣ የተነሳ ቤት እሱን አካባቢ ከንቲባ ቢሮ ያቀዋል ወይ? 26 ነዋሪ ነው ያለው። 26 ነዋሪ ሲኖር በሚኖርበት ሰዓት ምንም አይነት የባከነ ቦታ የለም። ከዛ በመልሶ ማልማት ተባለና በሰዓቱ በነበሩ አመራሮች አካባቢው ፈረሰ። ሲፈርስ እዛ አካባቢ 3 በልማት ቤቶች ከከንቲባ ቢሮ ጋር በተያዘ የተሰሩ ቤቶች አሉ። ለመጥቀስ ያህል ገጃ ሰፈር የተሰራው በመልሶ ማልማት ነው። ልደታ መድኃኔዓለም ጀርባ በመልሶ ማልማት ነው። ከከንቲባ ቢሮ ከሆነ ያ ቦታ የተሰራው ወረዳ 9 ላይ የተሰራውን ቦታ ከንቲባ ቢሮ ያውቀዋል ወይ? የመብት ፈጠራና የማረጋገጫ የሚባል ነገር አለ። ያን ነገር መልሰው ለሆነ ቀን ጋፕ ተፈጥሯል። እንዲህ አይነት ነገር ለምንስ ተፈጠረ? ሰነድ አልባ የሚባል ነገር አለ። የብልጽግና መንግስት ብዙ ነገሮችን አስተካክሏል፣ አሻሽሏል። እንደ አዲስ አበባ ሆነ እንደ ሀገር የተፈጠረው ጋፕ ምንድነው? ስም ዝርዝር ተለጠፈና ካርታ ወጥቷል ተብሎ ከዛ በማግስቱ ሰዎች እንትን ስሉ ያ ነገር አንደኛ የተረቀቀውም ትክክል አልነበረም። እኔ በነበርኩበት አካባቢ ላይ ማለት ነው። ሰነድ አልባ የሚባል ነገር ስም ማስቀረት ለምንድን ነው ያልተቻለ? የመሬት ባንክ ጋር በተገናኘ የሚመዘገቡ ቦታዎች አሉ፣ ሪከርድ ይደረጋሉ፣ ወደ ባንኩ ይገባሉ። ያ ማለት እውቅና ይሰጣቸዋል ማለት ነው። እነዚህ ፕሮፐርሊ እየተመዘገቡ ነው ወይ? ሎኬሽን አይሰጠውም። ስለምን? ሀብትን መሰብሰብ የሚጀምረው ከዚህ ስለሆነ ከዚህ አንጻር ይህ ተቋም በምን ያህል ሁኔታ እየሰራ ነው? ማልማት የምንፈልጋቸው ባዶ ቦታዎች አሉና
ምናልባት መሬት ማኔጅመንት በምን መልኩ ነው ይሄን ሊያየው የሚችለው? መሬት አስተዳደር ላይ ጥያቄ አለኝ። 1979 በደርግ መንግስት ለግሪን ኤሪያ የተሰጠን መሬት አንድ ግለሰብ በመውሰድ እስከ ዛሬ እየተጠቀመ ነው። 2 ጊዜ የፍርድ ቤት ጥያቄ አንስታበታለች። እንዴት ነው የህዝብን የሁለት ማህበር መሬት አንድ ግለሰብ ወስዶ ዝም የሚለው? የተለያዩ ማቴሪያሎች ለአዲስ አበባ አስተዳደር ጤና ቢሮ ሰጥተናል። እኔና ዶክተር ነዋይ የሚባሉ አሜሪካ ነገር የሚኖሩ በጣም በትልቅ ብር አንድ 40 ፊት ኮንቴነር ነው ያመጣ ነው። ይሄ የመጣው በመሬት ዲጂታል ካርታ ኤጀንሲ ነው። ቢሮአችን የሚመላለሱ ነበሩ ማለት በይዞቻቸው ላይ የተወሰነች ሴንቲሜትር ገብቶ የገነባ አንድ ባለሀብት ነበረ በወቅቱ ማለት ነው። ሶ ያም ባለሀብት አስቆሞ የወሰን ችካል አስቸክሎ በስነ ስርዓት ሁለቱም እንዲገነቡ የማድረግ ጋፕ ነበር በሳቱ። እንግዲህ እሳቸው በመረጃ የያዙት እንዳለ ሆኖ ግን ደግሞ እኛ እንዳሰራር ምን ማድረግ አለብን የሚለውን በሳቱ ይዘው እኔ ጋር መጡ። ከተስፋዬ የመራውን ደብዳቤ ይዤ ማውረድ ማየት አለብኝ አልኩኝ። ዘንድ ደግሞ የሚመለከታቸውን ከቦሌ ብራንች እንዲሁ ዳይሬክተሩን ይዤ ወረድኩኝ ማለት ነው። ሶ በሳቱ ወርጄ ባየሁበት አግባብ እንደተገፋም ያስታውቃል። ያ ግንባታ መቆም ስለነበረበትና የኛ ወሰን ችካል ያደረጉ ልጆች ትክክል እንዳላስቀምጡ ያገኘንበት ክፍተት ስለነበረ እንዲቆም አድርገን አገልግሎቱን አገኙ ማለት ነው። ሶ አገልግሎት አግኝተው ኦልሬዲ አሁን መገንባት ጀመሩ። ከዛ ጋር በተያያዘ ምን ተፈጠረ? እኔ እኮ በዚህ እኔ ለሀገሬ ብዙ ነገር ማምጣት እችላለሁ። ጓደኞች አሉኝ በአሜሪካን ሀገር ታዋቂ ሰዎች ናቸው። ሀገሬን መርዳት ይችላሉ። እነሱ ጋር እኮ ጽፌ እንደዚህ አይነት ነገሮች ማምጣት እችላለሁ ብለው ምን ላድርግ በሚለው ስንወያይ እንግዲህ የሕክምና ማቴሪያሎችን ሊረዱ እንደፈለጉ ተነጋገርን ማለት ነው። ሶ ኢሜል ስንጻጻፍ ቆየን ከአሜሪካ ካሉት ክላይንቶች ጋር ዶክተር ነዋይ ይባላሉ። ዘን ስንጻጻፍ ቆይተን እንዳሉት 40 ፊት ኮንቴነር የሕክምና ማቴሪያል ወላ አዲስ አበባ ተሰጥቷል ማለት ነው። ይሄ እንግዲህ በአገልግሎት የረካ ማህበረሰብ የሚያመጣው ጊፍቱ ነው። ሶ አቶ ግርማም በተገኙበት እንደገናም ደግሞ ዶክተር ነዋይ መጥተው ርክክብ ተደርጓል። በቴሌቪዥንም ተላልፏል። ጋፕ የነበረው ምንድነው? የጤና ቢሮ በሚፈለገው ልክ ያለመሄድ ጋፕ ነበረ። ሶ እሱ ጋፕ ነው። ምክንያቱም በቀጣይም እንደዚህ አይነት ነገሮች ሊያመጡ እንደፈለጉ ግን ነግረውኝ ነበር። እሱ ደግሞ የኔ ጋፕ ነው። ምንድነው ይሄን ለማምጣት የነበረው ሀስል ነበር። ሶ እኔ ዋናውን ስራዬን ሊያሶኝ ነው እንደ ይሄን እቃ በማምጣት የሚመለከተው ጤና ተቋም ነው ማምጣት ያለበት በሚል ያ ጋፕ ተፈጥሯል። ኤኒዌይ ኢንዳይሬክትሊ ይሄ በአገልግሎት የረካ ማህበረሰብ የሚሰጠው አስተያየት ነው የሚለውን ይያዝ። እንግዲህ ሰነድ አልባ ስንል በ1988 አንዱ ነው፣ አንደኛው ደግሞ የ1997 ነው። እነዚህን በትኩረት እየሰራን ነው የምንገኘው። ይህንን ስንገኝ አሁን በተሻሻለው ሲስተም ፍሎት እያደረገ የሚያጋጥሙ ችግሮችን መስተናገድ የማይችሉትን መስተናገድ አትችሉም እያልን ስማቸውን በየክፍለ ከተማው እንዲለጥፉ እየላክን ያለ ነው። ሲስተምን ፊድ ሲያደርጉ እንዳይቀበላቸው እያደረግን ያለው። አሁን በጣም እየተጨናነቀ ያለው የኛ ሲስተም እንደማይመለከታቸው ማመልከት እንደሌለባቸው አገልግሎት ማግኘት እንደሌለባቸው እያወቁ ያመለክታሉ። ስለዚህ ሲስተማችንን ያጨናንቃሉ። የኛንም ሰራተኞች የህግም የቴክኒክም ይያዛሉ ማለት ነው። ይሄ እንዳይያዝ ምን አደረግን? ፕላን ተቃርኖ ያለባቸው በቀበሌ ፓርሲል ውስጥ ያሉ ደግሞ እንዳያመለክቱ ሲስተም ላይ ሪጀክት አድርጎ ብሎክ ማድረግ ስራ ሰራን። እነዚህ ሰዎች ደግሞ አገልግሎት ጠያቂ ሆነው እንዳይመጡ ወዴት ላክን? ወደ ክፍለ ከተማ ስማቸው በሚታይ መልኩ እንዲለጠፍ የማድረግ ስራ ሰርተናል። የተከበራችሁ ተመልካቾቻችን እየተከታተላችሁት የምትገኙት አዲስ ሚዲያ ኔትወርክ ከአዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር ወደ እናንተ የሚያቀርበውን ፕሮግራማችን ነው። ቆይታ እያደረግን የምንገኘው የመሬት ይዞታ ምዝገባና መረጃ ኤጀንሲ ጋር ነው የሚሆነው። የተለያዩ ጥያቄዎችና አስተያየቶች እየተነሱ ነው የሚገኘው። አሁንም ፕሮግራማችን እንደቀጠለ ነው። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁ ቆይታ እንድታደርጉ እጅግ በላቀ አክብሮት ጋበዝናችሁ። እዚህ ለሞቴል አካባቢ ያለው የመሬት ማኔጅመንት ትንሽ ችግር አለ። ምንድነው ችግሩ? ስብሰባ ይበዛል። እኔ ሄጄ ጉዳይ ለማስፈጸም ሄጄ 6 ሰዓት ላይ ነው ስብሰባ በቁት እንደ ብቅል ተሰተን መሬት ላይ እዛው ሲኬድ የት አለ ባለሙያው? ፊልድ ወጥቷል። በሌሎች ክፍለ ከተማ ፊልድ ወጥቷል። የት እንቱ መለኪያውን ይዞ ወጥቷል። ጂአይስ ወጥቷል፣ ይዞ ወጥቷል ይባላል። እሱን የሚተካ ሰራተኛ ለምን አይኖርም? ስብሰባ ይበዛል የሚል ጥያቄ ተነስቷል። እንግዲህ ቴንኪዩ እናመሰግናለን። ይሄንን አይተው መንገራቸው ጥሩ ነው። የኛ ስብሰባ እንደ መሬት ልማት አስተዳደር ቢሮ ሰኞ ብቻ ነው ያለን። ሰኞም
ሩብ ጉዳይ ለ2 እስከ 3 ሰዓት እሱም ወርቃማ ሰኞ ሰራተኛው ራሱን አፕግሬድ የሚያደርግበትና የተለያዩ አይደለም በአዲስ አበባ በኢትዮጵያ ድረስ ታዋቂ የሆኑ አሰልጣኞችን በእውቀት ትንሽ ከፍ ያሉትን እነሱን በመጋበዝ በ11ዱም ክፍለ ከተማ ይሄ ሰዓት እኩል የሆነ ሰዓት ላይ ስልጠና ይጀመራል፣ እኩል የሆነ ይቆማል። ሰራተኛን እንዴት አድርጎ ባለጉዳይን ትሪት ያደርጋል፣ እንዴት አድርጎ ቀልጣፋ አገልግሎት ይሰጣል የሚለውን ስልጠናና ራሳቸውን የማብቃት የልምድ ልውውጥ የሚያደርጉበት ከዛ ውጪ የሚደረገው እዚህ ያሉት የቅርንጫፍ ጽህፈት ቤቶች ሁላ በደንብ ያውቃሉ። ማታ ነው ከ2 ሰዓት እስከ 6 ሰዓት ሊሄድ ይችላል፣ እስከ 4 ሰዓት ሊሆን ይችላል። የቅንጅታዊ አሰራርም ስንገመግም እናቶ ተስፋ የሚያውቃሉ ይሄ ሰዓታችን ነው። ከዚህ ውጭ ያሉ ስብሰባዎች ካሉ ሚኒ ስብሰባዎች ሊሆኑ ይችላሉ ብዬ አስባለሁ። ከዛ ውጭ ግን ባለጉዳይም በዚህ ልክ የሚያማርር መሬት ልማት ላይ ይደረጋል የሚል ስብሰባ የለኝም። ጨርቆስ ክፍለ ከተማ ወረዳ 2 ላይ 1122 ካሬ ሜትር ገዝቼ ነበር። ከገዛሁኝ በኋላ ክርክር መጣብኝ። የፍርድ ቤት ክርክር ይገባኛል የሚል 1 አመት ተኩል ያክል ተከራከርኩኝ። ፍርድ ቤቱን አሸንፌ ስመጣ ፋይል ወንበር ስር ደብቆ 1 አመት ከምናምን ነው ያንገላታኝ። ስም ዝውውር ከዲጂታል ወደዛ ስም አዙራችሁ ላኩ ተብሎ በህጋዊ መሰረት አጣርቼ ነው የገዛሁት። የፍርድ ቤት ክርክር አለው፣ ህጋዊ የሆነ ነገር ነው ያለውና ደብቆ ሲያበቃ ከ1 አመት በኋላ አልሚ መጥቶብሃል፣ ለአልሚ ተሰጥቷል። ምክንያቱም እኔ ላልማም አላልማም አልተጠየቅኩም። በመሬት አስተዳደር ዙሪያ ላይ በእርግጥ በደንብ በመስራት የጨረቃ ሰነድ አልባ ቤት መሬት እንዳይወረር በማድረግ በጣም ትልቅ ስራ ተሰርቷል። ከዚህ በፊት የተሰሩ ሰነድ አልባ ቤቶች እንዲሁም የእምነት ተቋማት ፕላን ተቃርኖ በሚል ካርታ አላገኙም። በዚህ ምክንያት ብዙ ውሃ ስናመለክት ውሃ ማግኘት አልቻልንም። ፕላን ተቃርኖ አሁን መልስ የሚያገኝ አይደለም። የአካባቢ ሃይቴንሽን የሚያልፍበት ሊሆን ይችላል፣ ግሪን ሊሆን ይችላል። ስለዚህ መኖሪያ ብለን እኛ መስጠት አንችልም። እማንችል ከሆነ ደግሞ ምንድነውና እነዚህ ሰዎች በልማት ተነሽነት እስኪነሱ ድረስ ይነሱ የሚል የአካባቢ ተፈልጎ እስክናነሳቸው ድረስ እዛ ቦታ ላይ ይቀመጣሉ ማለት ነው። ከዛ በኋላ ሲነሱ በፕላን ፎርማት አድርገን ለወሰን ማስከበር ሰተን የሚገባቸውን የሚነሱበትን ቦታ ሰተን እናስተናግዳቸዋለን ማለት ነው። ስለዚህ የፕላን ተቃርኖ የቀበሌ ፓርሲል ላይ ያሉት አገልግሎት ማግኘት የማይችሉ መሆኑ በዚሁም አጋጣሚ ለህብረተሰባችን ማሳወቅ እንፈልጋለን። በዚህ ፕላትፎርም ላይ የሚያይ ህብረተሰብ በብዙ 100 ሺህ የሚቆጠር ህብረተሰብ ያዋል። ይሄን አይቶ ወደዚህ አይነት ባይመጡ የሚል እምነት አለኝ። ተቃርኖ ላይ ያሉ አሁን ላይ አገልግሎት ማግኘት አይችሉም አይደል? ፕላን ተቃርኖ ላይ ያሉት አገልግሎት ማግኘት አይችሉም። አሁን በእናንተ በኩል መፍትሄ ተሰጥቷቸው ሌላ አማራጭ እስከሚዘጋጅላቸው። አዎ ትክክል። ጥሩ። መቼ የፕላን ተቃርኖ ችግር ይፈታል? የእናንተ ሚና ተወጣችኋል ወይ ደግሞ ለከተማ አስተዳደሩ የካቢኔ ጉዳዮች ኃላፊ ይሄ አጀንዳ ይያዝልን ተብሎ ቀርቧል የሚል ጥያቄ ስላለኝ። የከተማዋ የልማት ፍላጎት እያደገ ነው የመጣው። ለምሳሌ ግሪን የሆነን ቦታ ግሪን ነው አሁን መነሳት አለብህ ብለን አንልም። ግሪኑን የሚያለማው ሰው የልማት ፍላጎቱን ሲጠይቀን እኛ ካሳ ከፍለን የሚከፈለውን ካሳ ከፍለን ትክ ቦታ የሚሰጠውን ትክ ቦታ ሰተን እናነሳለን። አዲስ አበባ ከተማ ውስጥ የፕላን ተቃርኖን ሙሉ እናስተናግድ ብንል ከተማ አስተዳደሩ መሸከም የሚችለውን መሬት ያህል ላይሸከም ይችላል። ጥሩ፣ ትክክል ነው። በዚህ ተቃርኖ የለም። ካሳም ልክፈል ቢል አንዴ ከፍሎ መጨረስ አይችልም። ስለዚህ ፌዝ አለው። እኔ እያልኩ ያለሁት ትክክል ነው። እርሱ ያሉት ፐርፌክት ነው። ውስን ሀብት የከተማ አስተዳደር ከነዋሪዎቿ በመሰበሰበው ገቢ የምትተዳደር ከተማ ናት። የልማቱን ፍላጎት መሰረት ተደርጎ ነው የሚሄደው። ትክክል ነው። ግን ፕላን ተቃርኖ ላይ እነዚህ አራዳ ላይ ይሄን ያክል የካ ላይ ይሄ ቦታ እንትን ላይ ይሄ ቦታ ተብሎ ተለይተው እጃችሁ ላይ ካሉ በፌዝ እንደሚነሳ እስከሚታወቅ ድረስ ነዋሪው ይሄን ለይተን እንደዚህ አድርገናል፣ የከተማ አስተዳደሩ ይሄን አማራጭ አስቀምጧል፣ ቀጣይ የሚሆነው ይሄ ነው፣ ስለዚህ በዚህ መሰረት ታገሱን ማለትም እኮ አንድ አባት ነው። ዝም ብለህ በቃ ጠብቅ ተባለ እውነት ተገቢ ነው ብሎ ያምናሉ?
የያዘውን መሬት ወይ አገልግሎት ሳያገኝበት ወይ ተስፋ ሰው የሚኖረው በተስፋ ስለሆነ ማለት ነው ወይ ተስፋ የሚያደርገው ነገር ሳይኖር ዝም ብለን እናስቀምጠው ብንል ተገቢ ነው ብለው ያምናሉ? አንድ አመልካች ሲያመለክት ነው ፕላን ተቃርኖ መኖሩን የምታውቀው። ስንት ፕላን ተቃርኖ አላት ይቺ ከተማ አሁን እንደዚህ ተብሎ የመጣው እናንተ ጋር እስካሁን? አሁን ወደ ክፍለ ከተማ ያወረርናቸው 178 አሉ። 178 የፕላን ተቃርነዋል አሁን ላይ ልከናል። አዎ 178ቱን የከተማ አስተዳደሩ እነዚህ 178ቱን የፕላን ተቃርኖ ያላቸውን ማስተናገድ የሚችል አቅም የለኝም ብሏል። እሱ ማለት ፍላጎት ለምሳሌ ሃይቴንሽን ላይ ያሉትን እንዴት አድርገህ መብት ትፈጥራለህ? ካርታ ሰጠሁ ማለት ግንባታ ፈቃድ ያወጣል ማለት ነው። እንደዛ ማለት ነው። እንደዛ አይደለም። ፕላን ተቃርኖ 107 አይደለ? እነዚህ ከሆኑ እነዚህ ሰዎች የፕላን ተቃርኖ ያላቸውን በ2018 ዓመተ ምህረት የለየናቸው ያለባቸው ናቸው። ስለዚህ በዚህ አመት ውስጥ ምን እናርጋቸው ተብሎ ካለየናቸው ቀጣይ 2019 ላይ 100 ምናምን የሚመጣ ከሆነ ቀጣይ የሚመጣ ከሆነ የልማት ፍላጎት ውስጥ ከሚመጣ ድረስ እነዚህ ሰዎች ቁጭ ይላሉ ማለት ነው። መመሪያ ሎክ ስላደረገው እኛ መሄድ አንችልም። ይሄ እኮ በመመሪያ የተያዘ ነው። በመመሪያ የተያዘን አገልግሎት ማግኘት ትችላላችሁ አንልም፣ ካርታም አንሰጥም። ካርታ ለመስጠት የሚያግደን መመሪያ አለ። ፕላን ተቃርኖ ከሆነ ይሄ የሚሆን ከሆነ ካርታ ማግኘት አይችልም። አገልግሎት ያገኘው አላልኩኝ ማለት ነው። እንደሰ አይደለም ያልኩት። ለምሳሌ ሃይቴንሽን ነው አይደለ? እዚህ አመት ላይ 107 ተገልጋዮች አሉ ይሄን ጠይቀው አገልግሎት አታገኙም የተባሉ። በ2018 107 ተገልጋዮቻችን ፕላን ተቃርኖ ያለባቸው አገልግሎት አግኝተው አገልግሎት ጠይቀው ማግኘት ስለማይችሉ ከልክለናቸዋል። ስለዚህ እነዚህ ሰዎች ምትክ ቦታ የመስጠት ካሳ የመስጠት ስራ ብንሰራ ይሄን ያክል መሬት ይሄን ያክል የካሳ ብር ያስፈልገናል። በፌዝ ብንሰራ ደግሞ በዚህን ያክል ይሄን ያክል ብንሰራ ይሄ ይሆናል ተብሎ መፍትሄ የተቀመጠላቸው አለ ወይ ነው የኔ ጥያቄ። ነው እየደመር እንሄዳለን። ልማት ሲመጣ መፍትሄ ያገኛሉ። እዛ አካባቢ ላይ ልማት ሲመጣና ሲመጣ ብቻ መመሪያው ሲሻሻል ብቻ ደንቡ ላይ ማለት ነው። ከሱ ውጭ ምንም አይነት አገልግሎትኛ መስጠት አንችልም። ባውንደሪያችን እዛ ጥግ ላይ ስለሆነ መጠየቅም አይቻልም። እዛ ጋር ነው የኛ ባውንደሪ። መጠየቅም አይቻልም። ፕላን ያውቃል ያንዳንዱ እኮ የት ጋር ለምሳሌ መብራት ኃይል ይሄን አካባቢ ፈልገዋለሁኝ ይሄንን አካባቢ በስር ሃይቴንሽን ላሳልፍበት ስለሆነ ይነሱልኝ ብሎ ያውቃል። ሲመጣ ያኔ እነዛን ሰዎች ምን እናደርጋለን? ስለዚህ እነዚህ ከመቶ በላይ የሆኑ ሰዎች እናንተ ያያችኋቸው ሰዎች ልክ ልማቱ እስከሚመጣ ድረስ ይጠብቃሉ። መፍትሄ የላቸውም ማለት ነው። መፍትሄ መኖር መጠበቅ ነው። መጠበቅ ጥሩ። ኮልፌ ቀራኒዮ ላይ አንድ ዲጂታል ካርታ ለመጨረስ 2 አመት ሆኖናል። አላለቀም። ፋይል የለም። በየቀኑ በሚቀየሩ አመራሮች በኩል የሚሰጠን ይደራጃል፣ ተመለሱ ነው። እኔ እጄ ላይ 3 ካርታ አለ። የሶስቱም ፋይል አልተደራጀም። እናት ማህደር ሲኬድ እናት ማህደር ልከናል ይላል። እዛ ሲኬድ ደግሞ ከእናት ማህደር አልመጣልንም ይላል። ኮልፌ ላይ ይሄኛው በጣም ብልሹ አሰራራቸውና በጣም ሊታይ የሚገባው ነው። ሪፎርም ከተደረገ በኋላ ብዙ ለውጦች እያየን ነው። ከቢሮ እድሳት ጀምሮ ቢሮን ሳቢ ከማድረግ አንጻር ያየሁት ስለሆነ ባለጉዳዮች ሴት ያየሁት ነገር ስላለ ማለት ነው። አሁን ኮልፌ ላይ እየተደረገ ያለው ነገር ከሪፎርሙ በኋላ የተሻለ ነገር አለ። ህዝቡ አገልግሎት የሚያገኝበት አግባብ የተመቻቸ ነው። ጥሩ ነው። በዚህ ይቀጥል የሚል እምነት አለኝ። ኮልፌ ላይ የወረዳ ማስተካከያ ሲደረግ ግማሹ ወደ ኦሮሚያ የተቆረጠበት አለ፣ ግማሹ ደግሞ ቀደም ብሎ ወደ መሬት ምዝገባ ኤጀንሲ ባውንደሪ ውስጥ የገቡት ወረዳ ላይ የተቆረጡ አሉ። እነዚህ የተቆረጡ ወረዳዎች ቀጠናዎች አሁን አገልግሎት ለማግኘት በጣም የተቸገርንበት ሁኔታ ነው ያለው። ከዛ ወደዚህ ተቆርጧል። እዚህ ደግሞ ካርታ ዲጂታል ይደረግልኝ ስንል ቀደም ብለ 2 አመት ይሆናል እየጠየቅን ያለ ነው። ይሄ ችግር እየተፈታ አይደለም። ዲጂታል ለማድረግ 2 አመት ፈጀብኝ ምናምን የሚሉ ነገሮች ይነሳሉ። ይሄ ሜቢ እኛ ኢምበልክ ነው የምንጠይቀው መሬትን ማለት ነው። በግለሰብ ደረጃ አይደለም ፋይል የምንጠይቀው። አንድ 20-30 ፋይሎችን ነው በአንድ ፎካል ፐርሰን በኩል መሬት
ፋይሉ እንዲልክልን የምንጠይቀው ማለት ነው። በሰዓቱ እንግዲህ ሲላክ ፋይሉ ተሟልቶ ላይ መጣ ይችላል፣ ብቁ ሳይሆን ይቀራል። በዚህ ምልልስ ውስጥ እንግዲህ ዲጂታል ላረግ አልቻልኩም የሚሉ ቅሬታዎች ሊኖር ይችላል። እንደዛም ቢሆን ግን አሁን ባለን የክርክር ቅንጅት ስራዎች ላይ እንደነዚህ አይነት ችግሮችም እየፈተን ነው። እንደዚህ አይነት የኔም ቢሮ ክፍት ነው ተሰርቶ ለአገልግሎት ሊሰጥ ምን የውሃ መስመር አልተጠናቀቀም። ይሄ መቼ እንደሚጠናቀቅ ባላውቅም በሮችም የላቸውም። በሮቹም መቼ እንደሚሰራ ባላውቅም ለአካል ጉዳተኞች፣ ለነፍሰ ጡሮች፣ ለአረጋውያን፣ ለሚኒተሪ ቅድሚያ በመስጠት ዳይሬክተሩ ወርደው በኮምፒውተር በማየት በካሜራ በማየት ወርደው ማጋኖ ችግሮት እያሉ እግር ከእግር እየተከተሉ እያስፈጸሙ የማይመላለሱበት አግባብ ተፈጥሯል። እንደ ቂርቆስ ክፍለ ከተማ ያለው የመልካም አስተዳደር ወይም ደግሞ አመራሮች ለተገልጋዮቻቸው ወይም ለሚመሩት ህብረተሰብ የሚሰጡት ክብርና ዝቅ ብሎ ማገልገልን ያስተዳድሩት ተቋም ከልብ ማመስገን እፈልጋለሁ። የሚመራውን ማህበረሰብ እንዲሁም ደግሞ ዝቅ ብሎ ማገልገልን የሚችል አመራር ካለን ከተማችን ወደምትፈልገው ስኬት እንዲሁም ደግሞ ሀገራችን ወዳቀደችው ብልጽግና መድረሳችን የሚያሳዩ ምልክቶች ናቸውና ማመስገን እፈልጋለሁ። እንደ ልማት ተነሺ ቤቶቻችን ሲፈርስ እንደፈጠነ አገልግሎት ስናገኝ ግን አይፈጥንም የሚል አቤቱታ ስላላቸው እዛ አካባቢ ያሉ አመራሮች ይህን ጉዳይ በትኩረት ቢያዩት በሁለት መንገድ፣ አንደኛው የባለ ጉዳይ ቀን ሮብና አርብ ብቻ ነው። ለባለ ጉዳይ እነዚህ ቀናቶች ወርቃማ ቀናቶች ናቸውና ሌሎች ፕሮግራሞች ባይያዙባቸውና ስብሰባ ባይደረግባቸው ያን ባለ ጉዳይ የሚስተናገዱባቸው ቀናቶች ብቻ ቢሆኑ። ልደታ ሙሉ ለሙሉ ተቀይሯል። ደካማ ሰዎችን ከፎቅ ወርዳ እስከ ማስተናገድ የደረሱ ናቸው። ካርታ ፕሪንት አድርገው ነው የሰጡኝ። በጣም ነው የተገረምኩት። ባለ ጉዳዮችንም ሲጠይቁ አይቻለሁ እና ትልቅ ለውጥ ነው የመጣው። አሁን ያለው ችግር ምንድነው? የሰው ኃይል ችግር አለ። ለምሳሌ ልደታ 66 ሰው ነው ያለው። የሚገርምህ ወደ ሳር ቤት አካባቢ ያሉ ቀበሌዎች ወደዚህ ተጠቃለዋል። ንፋስ ስልክ ላይ ብዙ ሰው አለ። ይህንን እንዴት እንደሚያደርጉ ነው ባለስልጣኖቹ መጠየቅ የምፈልገው። አገልግሎት አሰጣጡ ላይ መፈተሽ ያለበት ጉዳይ የለም ወይ? አንድ ፋይል አሁን ልደታ ላይ ብትመጣ፣ ቂርቆስ ላይ ብትመጣ፣ ንፋስ ስልክ ላፍቶ ላይ ብትመጣ ባለስልጣኖቹ ሳይፈቅዱ ከ3 ቀን በላይ እጁ ላይ ማቆየት አይችልም፣ ሰራተኛው ማለት ነው። እጁ ላይ ከቆየ ግን ለብልሹ አሰራር ይጋለጣል፣ ወደ ሙሰኝነት ይገባል። ይሄ ጥሩ ጅምር ነው፣ ልናበረታታቸው ይገባል። አባታችን 3 ቀን ማቆየት አይቻልም ፋይል ብለዋል። በየሄድንበት ክፍለ ከተማ ግን ብዙ ፋይሎች ባለሙያዎች ጋር ወጥተው በሰማያዊ ክላሰር ተደርድረው ተከማችተው ተመልክተናል። እሱ ብቻ አይደለም ክቡር ዋና ዳይሬክተር፣ ቅድም አባቴ ሲያነሱት እንደነበረው 3 ቀን መልሱ ብለው በ3 ቀን አልመልስም ብለዋቸው የለጠፉም ደግሞ ጽህፈት ቤት ኃላፊዎችን አይተናል። ከ3 ቀን በላይ የሚቆይባቸው ማለት ነው። ይዞታ ቢሮም እናት ማህደርና እታች ቢሮ ፋይል ማደራጀት አይችሉም። ዲጂታል ካርታ ከ2 ቀን በላይ አይሄድም። መዝገብ ቤት ላይ ባለው ግን የአሰራር አለመሰልጠን አንድ ፋይል ለማውጣት 3 ቀን ብሎም 5 ከዛም ሊያልፍባቸው ይችላል። እሱን ነገር ኃላፊዎች ቢያስተካክሉ። መላለስ ሂደት አለ። ለትንንሽ አገልግሎት ለምሳሌ የባንክ እግድ ለመውሰድ ዋስትና ለማስመዝገብም አሁንም ቢቀንስም ምልልሱ አለ በሚል አንስቷል። በእርግጠኝነት የምናገረው ይህ ተገልጋይ በቅርቡ ተቋማችን መጥቷል የሚል ነገር አለኝ። ቅድም እንዳነሳሁት የኮንዶሚኒየም ዲጂታይዜሽን ስራ ተሰርቷል፣ እየሰራን ያለ ነው። ስለዚህ 36,000 ማህደር 7 ስቴፖችን አልፎ ወደ ሲስተም እየገባ ነው ያለው። በዛ ሂደት የተወሰነ መዘግየት ገጥሟቸው ሊሆን ይችላል። ሲስተም ላይ ወደ 15,000 ተመዝግበዋል። ያ 15,000 ሰው ኤኒ ታይም ከፋይል ሳይወጣ ቀጥታ አገልግሎት እያገኘ ነው። ሜቢ የእሳቸው ፋይል ተራ ደርሶት ወደ ስካን ተደርጎ ወደ ሲስተም እስኪገባ የተወሰነ መጉላላት ከገጠማቸው ለዛ ይቅርታ እንጠይቃለን። የግድ ንክኪ ነፃ ለማድረግ ትንሽ ሳክሪፊኬሽን ያስፈልጋልና ከዛ አንጻር ቢታይ የሚል ነገር አለኝ። ምልልሱ ወደ ሲስተም ስላልገባ ብቻ ነው ብላችሁ ታምናላችሁ? አሁን ከባንክ ዋስትና ጋር ተያይዞ ስታንዳርዱን ስናየው 40 ደቂቃ ነው። አሁን ላይ ማህደሮች ውጪ ወጥተው ስለሆነ ያሉት ለስካንና ለመሶብ ስራ ማህደር አሁን በእጅ እየተጠን አይደለም፣ ሲስተም ላይ የገቡትን ነው። እኔ እያልኩት ያለሁት ትክክል ነው።
ማህደሮች ወደ ሲስተም እየገቡ ነው። ጥሩ። ግን ደግሞ ምልልስ የሚፈጠረው ቅድም እርሶ እንዳነሱት ሌብነት በአንድ ቀን ጀንበር ስለማይጠፋ ነው የሚለውስ አንግል አብረው ባዩት ብዬ ነው። ማለት የባንክ ዋስትና ምዝገባ በጣም ቀላል አገልግሎት ነው ባይዘው ለዛ ነው እርሶ ነው እኮ እያሉ ነው ያሉት። አሁን ዲፌንስ እያደረጉ ስለሆነ ማለት ነው። ይሄኛው ችግር ትክክል ነው፣ ችግር ነው። እሱን ተቀብሎ መውሰድ እና የመፍትሄው አካል መሆን ተገቢ ነው። በተመሳሳይ ደግሞ ችግሩ የመነጫው ከሌላኛው አንግል ቢሆንስ እርሶ ካሜራ ለገጠሙለት እርሶ ቆመው ለሚያገለግሉት ውጤት እንዲመጣ ትንሿ ውጤት ያልመጣባት ችግር ብትሆንስ ሰውየው ይምጡና ችግሮት ይሄ ከሆነ እናያለን ችግር የለም እንፈታለን ነው የሚሻለው ወይስ መነሻው ይሄ ነው ብለው መደምደም ይቻላል? አይ አሁንም ችግር ካለ ማንኛውም ተገልጋይ መጥቶ ቢሮአችን የምናስተካክል ነው የሚሆነው። ክፍተትም ከሆነ እናያለን። እንደ ተቋም የሚያጋጥሙ የመልካም አስተዳደር ችግር ሲኖሩ ኮልፌ አንዱ ማሳያችን ነው። የኛ የቢሮ ኃላፊ አቶ መኮንን ያይና የኤጀንሲው ዋና ኃላፊ አቶ ተስፋዬ ጥላሁን አብረው የኮልፌ ሄዱ፣ ቁጭ አሉ፣ ገመገሙ። የኛም የቅርንጫፍ ጽህፈት ቤት ኃላፊ ሳምሪ ነበረች። አንድ ላይ ገመገሙ፣ እዛው ወስነው መጡ። የሚሰራን ሰው እንዲቀጥል ማበረታታት ነው። የማይሰራን ሰው ደግሞ ወደሚሰራበት ቦታ ሽፍት ማድረግ ነው። ይሄ አንዱ የመልካም አስተዳደር መልስ ያገኘበት ሁኔታ ነው። ስለዚህ ከላይ ያለው አመራር ስራውን የያዘበት ሁኔታ እጅግ አመርቂ በመሆኑ ለውጦችን እያየን መተናል። የግድ በከተማ አስተዳደሩ ውስጥ ያሉ ይዞታዎች በ2022 ሁሉን አቀፍ የካዳስተር ስርዓትን ዘረጋለን ብላ ከተማ አስተዳደሩ ወስኗል። ከተማ አስተዳደሩ ብቻ ሳይሆን እንደ ሀገርም የሚሰሩ ስራዎች ስለሆኑ እዚህ ውስጥ ደግሞ መሬት ልማትም ኦልሬዲ ራሱን አዘጋጅቷል። በየክፍለ ከተማው ባይዘይ ፋይል ለይተን መሬት አስተዳደር ወለኛ የሚያስረክበውን ፋይል ለይቷል። እንደ ከዚህ በፊቱ እኔ አላቅልህም እንዲህ ነው ከኔ ጋር አልተግባባም የሚል የለም ማለት ነው። ኦልሬዲ ለይተናል። ከዚህ በፊት የቀሩ 5 ክፍለ ከተሞች ላይ ማን ነው ያልታወጀባቸው ኮልፌ ላይ የተወሰኑ አሉን፣ አቃቂ ላይ አለን፣ ቦሌ ላይ የተወሰነ አለን። ተቆራርቶ ያሉት ቦታዎች ማለት ነው። እነሱ ብቻቸውን ወደ 80,000 ፋይል ነው የሚሄዱት ማለት ነው። ብዙ ናቸው። ከዛ ውጪ ለሚኩራ ደግሞ አለ። ለሚኩራ ውስጥ ሙሉ ወጃ ነው ያላደረግነው። ሙሉ ወጃ ያልተደረገው ከዚህ በፊት ወደ ቦሌ ተቆርጦ የነበሩት ቦሌ ላይ የታወጁ ቀጠናዎች ይኖሩታል። ወደ የካ የነበሩት የካ ላይ ታውጀው የነበሩ ቀጠናዎች ይኖሩታል። እነሱ እንዳሉ ሆነው ግን ለሚኩራ ላይ የሲስተም ማበልጸግ ስራችን ስላልተከናወነ በዛ ምክንያት ነው የቆየው። አሁን ግን ይሄ የሲአርፒአርኤስ የሲስተም ትግበራችን ኦልሬዲ ሁሉንም ክፍለ ከተማው እኩል ያደርጋል። የተከበራችሁ ተመልካቾቻችን እስካሁን ድረስ ተከታተሉት የነበራችሁት አዲስ ሚዲያ ኔትወርክ ከአዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር ዘወትር ረቡዕ ምሽት ከ2 ሰዓት ከ30 እስከ 3 ሰዓት ከ30 የሚያደርሰውን ፕሮግራማችንን ነበረ። በዛሬው ፕሮግራማችን በሁለት ተከታታይ ክፍል ወደ እናንተ ስናደርስ ቆይታ ያደረግነው የመሬት ይዞታ ምዝገባና መረጃ ኤጀንሲ ጋር ያደረግነውን ቆይታ ነበረ። በቆይታችን ከተሳታፊዎች የተለያዩ ጥያቄዎችና አስተያየቶች የተነሱበት እንደዚሁም እዚህ የተገኙ ባለድርሻ አካላቶችና የተቋሙ ኃላፊዎች ምላሽና ማብራሪያ የሰጡበት ፕሮግራማችን ነበረ። በቀጣይ ሳምንት ከሌላ ተቋም ጋር በሌላ ዝግጅት እስከምንገናኝ ድረስ ከአዲስ ሚዲያ ኔትወርክ አዝናኝ አስተማሪና መረጃ ሰጪ ፕሮግራሞች ጋር እጅግ ያማረ ምሽት ይሆንላችሁ። መልካም ጊዜ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ